ኃጢአት ያልሰራ አካል አለ ማለት ነው። ማነች እርሷ? ማርያም ነች። ማርያም ኃጢአት የለባትም በፈጣሪ የተመረጠች ስለሆነች። ስለዚህ የፈጣሪ ዙፋን ስለሆነች የለባትም። አንድ አዳምሽ። ስለዚህ እንደዚያ ከሆነ የክርስቶስ ደም የማያስፈልገው አካል ተገኘ ማለት ነው። ምክንያቱም የክርስቶስ ደም ለኃጢአተኞች የሚያነጻ ነው። ስለዚህ ያለ ክርስቶስ ደም ደግሞ የኃጢአት ስርየት የለም ብሎ ጳውሎስ ይናገራል አይደለ? ስለዚህ የማርያም ማንነት የክርስቶስ ደም የማያስፈልገው ነው። ስለዚህ ያለ ክርስቶስ ደም ከኃጢአት ንጹሕ የሆነ አካል ከተገኘ የክርስቶስ ደም ዋጋ ቢስ ሊሆን ነው፣ ከንቱ ሊሆን ነው ማለት ነው። ገብታችኋል አይደለ? ያ ነው እና የክርስትና የእምነት መሰረት የሆነው የክርስቶስ ደም ያስፈልገናል ያለው ክርስቲያንም ራሱ እዚህ ጋር ያልቃል ጉዳዩ ማለት ነው። ምክንያቱም የክርስቶስ ደም አያስፈልግም ለአንድ አካል ቢሆን በሱ ነው የምታረጋግጠው። እንደዛ የእውነትን በሱ ነው የምታረጋግጠው። የማርያም ዙፋን ነች፣ የማርያም መቀመጫ፣ የማርያም ከዘራ ምናምን እያለ በሚያወራ ሰው ነው የምታረጋግጠው። ያልተናገረን አትበል። እንደሱ ሳይሆን ባጭሩ ኃጢአት ሁሉም ሰርተዋል ከተባለ ማርያምን ያጠቃልላል ከተባለ፣ ልብ በሉ፣ ማርያምን ያጠቃልላል ይህ ንግግር ከተባለ ክርስትና ይወድቃል። አይ ማርያምን አያጠቃልለም ከተባለም ክርስትናም ይወድቃል። ለምን በሉ፣ የክርስትና የእምነት መሰረት የተመሰረተው በክርስቶስ ደም ላይ ነው። ቦታቸዋል አይደለ? እንደዚያ ከሆነ የማርያም ስጋ አዳማዊ ስጋ ነውና ኃጢአትን የተላበሰ የወደቀ ስጋ ነው ከተባለ፣ ክርስቶስ ደሙን የነሳው ከእርሷ ነው ከተባለ፣ ያ ስጋውን የነሳው ከእርሷ ነው ከተባለ፣ ስለዚህ ከወደቀው ስጋ ነው የወሰደው። የእርሱ ደም ሊያነጻና ሊያድን አይችልም ማለት ነው። ቦታቸዋል አይደል? ስለዚህ ሌላ አካል ሊያስፈልግ ነው ወይ ምናልባት መንፈስ ቅዱስን ወይንም አብን ተሰቅሎ ከማርያም ነሳ ያለው ማን ነው? ከማርያም ስጋ ነሳ አንዴ ተካፈለ ይላሉ መጽሐፉ ላይ እዛው ላይ ከማርያም ስጋ ተካፈለ ይገልጻል። አንዴ ተረጋጋ ልጨርስ። ሁለተኛው ደግሞ በዚሁ አንጻር ምንድን ነው ማርያም ከኃጢአት ንጹህ ነች ከተባለ የክርስቶስ ደም አላስፈልጋትም ማለት ነው። ያለ ክርስቶስ ደም የነጻ አካል አለ ከተባለ የክርስቶስ ደም ከንቱ ሊሆን ነው ማለት ነው። ብሏቸዋል። ስለዚህ ጳውሎስ የተናገረው ውድቅ ሊሆን ነው። በዚህ መሰረት ምን ያለው ወቢዱን ሰፍክ ዲማ ለን ተሕሱል ልፊዳ ይላል። ያለ ክርስቶስ ደም የኃጢአት ስርየት የለም ብሎ ተናግሯል። ስለዚህ የክርስቶስ ደም ያላስፈለገው ንጹህ የሆነ ኃጢአት ያልሰራ የሆነ አካል የማርያም ማንነት አለ። ስለዚህ የእርሱ መሞት ከንቱ ይሆናል የዛኔ ማለት ነው። ክርስትናም ከንቱ ይሆናል። እና ማርያም ንጹህ ሆነች ስልህ እኮ ማርያም በንጽህናዋ እኮ ሰውን እንትን ትላለች ማለት እኮ አይደለም። ታውቃለህ? የእግዚአብሔር ዙፋን ሆነች። በእግዚአብሔር ከልጅ ተወልጄ አድንሃለሁ ባለው መሰረት የማርያምን ስጋ ለብሶ መጣ። በቃ የማርያም ስጋ ዙፋን አድርጎ መጣ። ከዛ ላይ ከልጅ ተወልጄ አድንሃለሁ ያለው አንተማ ለአንተ የአንተ ቁርአንማ አላለም። የአንተ ቁርአን አላለም። ምክንያቱም መጽሐፍ ቅዱስም ላይ የለም። ኧረ እባክህ የቱ ጋር ነው ያለው? ካላሳየን ማስረጃ ዘፍጥረት ላይ የቱ ጋር? ዘፍጥረት ከምዕራፍ 1 ጀምረህ ምዕራፍ 1 ጀምረህ ማለት ነው ብታነበው ታገኘዋለህ። የለም እንደዛ የሚል የለም። ግልባጭ ነው ያልኩህ እኮ ይሄንን ነው። ምክንያቱም አንተ የምታነበው ግልባጩ ነው እንጂ የምታነበው ማለት ነው። ግልባጭ አሳትመህ የለም ብትለኝ እሰማሃለሁ እንዴ? እኛ አልገለበጥንም። ገልብጥ ራስህ ይኸውልህ። በኦርቶዶክስ ስም እባክህ አሳትመኸው ነው ራስህ። ሬሱ ጨለለብን ባላ ረጋ በሽ ሰከተብል ማህየ ተተፈማኛ አንድ ቀን እኮ ይኸውልህ። አሁን አንደኛ ምን መሰለህ ራሱ ተናግሯል። ኢየሱስ ከልጅ ተወልጄ አዳምን ማለት ነው ከልጅ ተወልጄ አድንሃለሁ ባለው መሰረት መጥቷል። ምን ታደርገዋለህ? ፈልጋለህ አንዴ መረጋጋት። ይኸውልህ የትኛውም ቦታ ላይ ከልጅ ተወልጄ አድንሃለሁ ያለበት ቦታ የለም። አንተ ላይማ የለም ብያለሁ እኮ አንተ ላይ የለም። ቁርአን ላይማ የለም። ምን ያደርጋል? መጀመሪያ ቁርአን ላይ የእግዚአብሔር ቃል ምን ያደርጋል? የአላህ ቃልና የሙሐመድ ቃል ነው እንጂ። አንዴ ተረጋጋ፣ ቀስ በል አትናደድ። ንዴት እኮ አይደለም። አንዴ ተረጋጋ። ኡስታዝ ሄዳ ወራ አንድ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናቸው? የራሱ ባይብል ላይ ወጥቶ ያሳየ ኡስታዝ ያሳየ ዘፍጥረት ላይ ያለውን ከልጅ ተወልጄ ከ5 ቀን ተኩል በኋላ ከልጅ ተወልጄ አድናለሁ የሚለውን ባይብል ላይ ዘፍጥረት ላይ ያሳየ ራሱ አውጥቶ እንጠብቀው። እፎይ ጋር ግባና ያሳይሃል። ታውቃለህ? እፎይ ጋር ሂድ። እሱን ነው አንተ ስላልክ አንተ ነህ እኮ መውጣት ያለብህ። በቃ እኔ ደግሞ አውቀዋለሁ አነበዋለሁኝ። ስለዚህ እሱ ደግሞ ከወጣና ሳይን ነው ካልን እፎይ ጋር ግባ። አንተ እፎይ ጋር ግባና ታገኘዋለህ።
ኦኬ ምን ታደርጋለህ መሰለህ? አሳይመንት ልስጥህ። ትምህርት ቤት ነው እንዳለሁት። ቆይ አሞራ ስላልቻልክ አንተ ጊዜ ሲኖርህ ተረጋጋ መጀመሪያ ማለት ነው። አሁን ጊዜ ሲኖርህ ከልጅ ልጅ ተወልጄ አድንሃለሁ የሚል ዘፍጥረት ላይ ጥቅሱን ይዘና ሌላ ቀን አሳይመንት ይኸውልህ ዘፍጥረት ላይ ከምዕራፍ 1 ጀምረህ ስታነበው ታገኘዋለህ። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም እንደዚህ የሚል ነገር የለም ነው የሚለው። ካለ አንተ ነው እኮ ቁርአን ላይማ የለም። መጀመሪያ ቁርአን ላይ አንተም ታነበው ቁርአን እንጂ መጽሐፍ ቅዱስ ታነባለህ የለም ትላለህ ነው። ዘፍጥረት ላይ ቁርአን ላይ ሲኖር አይደል እንግዲህ እኔ ቁርአን ላይ ያለ መች አልኩኝ። ዘፍጥረት ላይ የለም እንደዛ ነው እያልከኝ ያለኸው አንተ። የለም ነው እኮ የምትለኝ። ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም። ካለ ይዘህ ትመጣለህ። ካለ ኪሴ ውስጥ ገንዘብ አለ አንድ ሰው ካለ እስቲ ያሳየኝ ስለው አለመኖሩን ማስረጃ አምጣ አይልም። አውጥቶ ማሳየት ብቻ ነው ያለው አማራጭ። ስለዚህ ካለ ታሳየኛለህ፣ ካለ ታሳየኛለህ። አሁን ምናልባት ጥቅሱን ስለማታውቀው ቦታውን ጠይቀህ ና እንደዛ የሚል ነገር የለም እያልን ያለ ነው። አንተ ይዘህ ስትመጣ እኔም ኡስታዙ እሱም ይቅርታ እንጠይቃለን ህዝቡን። በቃ ይበቃሃል እንዴ መጽሐፍ ቅዱስ ነው መከራከር አይደል የምትለው? ታዲያ ለምን መረጃውን አታወጣልኝም አንተ ራስህ? አውጣው ዘፍጥረት ነው ታናሰይ የሌለ ነገር የሌለ ነገር ለምን የለም እንዴ? መጽሐፍ ቅዱስ አይደል ያስከው? የለም እኮ ነው። ቁጥር ስንት ላይ? ዘፍጥረት 1 ነው 2 ላይ ነው ምዕራፍ 4 ምዕራፍ 3 የትኛው ላይ ነው ያለው? ከምዕራፍ 1 ጀምረህ ማለት ነው ዘፍጥረትን አንብብ እንዳለ። ምዕራፍ 1 እኮ በጣም ሰፊ ነው። ምዕራፍ 1 ስንት ቁጥር ነው የሚይዘው ታውቃለህ? በቃ ሙሉን አንብቦ ከምዕራፍ 1 ጀምረህ ሙሉ ስታነበው ታገኘዋለህ። አንብቦ አይባልም እንደዛ አይባልም። ይሄማ ማዛቅ እና ሳታነብ ነው እንዴ ታዲያ መረጃ ምናምን የምትለው? ክሪስሊም እንትን ይበል ያወራ ሚዩት አድርገው በቃ አንተ ክሪስሊም ያው እንድትማ አላደርግም። እንደውም ጥያቄ መልስልኝ እንትና አንዴ ተረጋጋ። አራላ ዘለቀ አይወት ተጠይቃላችሁ። አንድ ክርስቲያን ጋር ኢየሱስ ከማርያም ሰው ሆኗል አይደለ? የማጸንሽ ፍሬ ይላል። የማጸኗ ፍሬ ነው አይደል እንዴ? ስለዚህ ከማርያም ሰው ሆኗል አይደል እንዴ? በማርያም በኩል ሰው ሆኗል። በማርያም በኩል ሳይሆን ከማርያም ሰው ሆኗል። የማጸኗ ፍሬ ነው። ከማርያም ሰው ሆኗል የሚል የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማጸንሽ ፍሬ ይላል። ኢየሱስ የማጸኗ ፍሬ ነው እኮ። የማጸን ፍሬ ማለት እኮ ምን ማለት መሰለ? እንቁላል ሴት ልጅ በእንቁላሉ አይደለ የወንድን ዘር የምትይዘው? አዎ የወንድ ዘር የለበትም እሱ። እንቁላሉ ሰው ሆኗል። አልገባ? አይ እንደዛ አላልኩም። ሴት ልጅ በማጸኗ የምትይዘው የወንድን ዘር ነው ለማለት ፈልጌ ነው እንጂ የወንድ ዘር አለበት አላልኩም። 23 ቆይ አንዴ የወንድ ዘር አለበት አላልኩም። ኢየሱስ የወንድ ዘር አለበት አላልኩም። እኔም ያልኩ ያለ ወንድ ዘር እንቁላሉን ፈጣሪ ሰው ማድረግ ችሏል። ከአደም አጥንት ወስዶ ሰው ማድረግ የቻለ አምላክ እንደዚህ የሚል ድንግማ ይላላ እንደዛ ነው እንትን የሚለው ዘፍጥረት 2 የሴቷን ዘር ነው ሰው ያደረገው። ጽንሷ እሷ ይላላ ከሷ የሆነው ይላላ ግኖማይ ይላል ግሪክ ግኖማይ ወንድ እሷ ምን አለች መሰለህ? ወንድ ስለማላውቅ እንዴት ይሆንልኛል ስትል መንፈስ ቅዱስ በአንቺ ላይ ይመጣል። ገባኝ። አሁን ፖይንቱ ምንድነው? ሳራና አብርሃም ራሱ ካረጁ በኋላ ፍቶት ይሄ ሚኒስትሪ ምንድነው የወር አበባ ኃይል የሚባል ነገር ካቆሙ በኋላ ፈጣሪ ያንን ነገር እንቁላል እንዲመረስ አድርጎ ጽንስ ማድረግ የቻለ አምላክ ልክ ኤልሳቤጥን እንደ ኤግዛምፕል የሰጠው ኤልሳቤጥና ዘካርያስ ዮሐንስን ሲጸንሱ ካረጁ በኋላ እንጸነሱት በታምር ማለት ልክ በተመሳሳይም ለአምላክ የሚሳነው ነገር የለም። ኤልሳቤጥን ተመልከቺ ነው ያላት። ወንድ ሳላውቅ እንዴት ይሆንልኛል ላለችው ነገር ለአምላክ የሚሳነው ምንም ነገር የለም ማለት። ስለዚህ ከማርያም ሰው ሆኗል ኢየሱስ። ከአንቺ የሚሆነው ነው የሚለው ግኖማይ ነው የሚለው እኮ። ግን ይኸውልህ ምን አለ መሰለህ ቃልም ስጋ ሆነ ስለሚል የቃሉ ብርታት የፈጣሪ የቃሉ ብርታት ሰው ሆኗል። በማማፀን ውስጥ በማርያም ማፀን ውስጥ የማርያም ማፀን ውስጥ ደግሞ ምን አለ? ዘርን የሚያቅፍ እንቁላል አለ። ጥያቄ እሱ አይደለም። ሰው የሆነው ኢየሱስ ከማን ነው ጥያቄው የጠየቅኩ። ከማን ነው? ራሱ ካንቺ የሚሆነው ለምን አላት መልአኩ ገብርኤል። ካንቺ የሚሆነው የሚል አለ እንዴ? አዎ ጊኖማይ ይላል ግሪከኛው። ካንቺ የሚሆነው ግሪከኛውን ስላላየሁት ነው። እንደዚህ የሚል ቃል ግን ካንቺ የሚሆነው ይላል።
እንደገና ደግሞ ከዳዊት ዘር የሆነው ይላል። ከዳዊት ዘር የሆነው ይላል። የዳዊት ዘር የሚለው ማርያምን እንደሚያመለክተው። ስለዚህ ከማርያም ሆናል። አሁን ጥያቄ የሚነሳው ምንድነው? ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው ለዛ ሰው መስዋዕት የከፈለለት ማን ነው? ቤዛ የሆነለት ማን ነው? ለዛ ሰው ለየትኛው ሰው ማን ነው? ለዛ ድንግል ማርያም ማህፀን ውስጥ ፕሮሰስ ላደረገው ሰው ቤዛ የሆነለት ማን ነው? ቤዛ የሆነለት የሚል የለማ መጽሐፍ ቅዱስ ላይ እኮ። ማን ነው ቤዛ የሆነለት ነው እኮ የምልከው። ሰው ሁሉ ቤዛ ካስፈለገው ማንም ቤዛ ሆነለት የሚል የለም ነው እኮ ያልኩ። ስለዚህ ለምንድን ለሰው ሁሉ ቤዛ ያስፈልገዋል? እንዳንተ ትምህርት አዋ ለሰው ሁሉ ቤዛነት ስለሚያስፈልገው የሱ ጥያቄ ያም ሰው ነው። የሱ ጥያቄ ምንድነው? ፈጣሪ ለሰው ልጆች ሰውን ለኃጢአት ቤዛ ይሆናል ያለው የቱ ጋ ነው የሚለውን ጥያቄ ስላነሳ ነው። ኖ አይጠየቁ ጥያቄ ለኢየሱስ ማን ነው ቤዛ? አንተማ የጠየቀኝ የለም ብያለሁ እኮ የለም ብያለሁ እኮ። ስለዚህ አየህ ለሁሉም ሰው አይደለማ ቤዛ የሆነው። አሁን ቤዛ ማለት ምን ማለት ነው? ትርጉሙ ራሱ ቤዛ ማለት ነው ትርጉሙ ምትክ ማለት ነው። ምትክ ማለት ኦኬ። እንደዛ ከሆነ ሐዋርያት ሥራ 7:35 ላይ ሙሴ ቤዛ ነው ይላል። ምን ማለቱ ነው? ቤዛ አድርጎ ለሾመው የሚለውን ቃል ነው አይደለ? ሐዋርያት ሥራ ምዕራፍ 7 ቤዛ ተመሳሳይ ቃል ነው። ሊትሮሲስ ነው የሚለው። ቤዛ ምን ማለት ነው? ሙሴ ቤዛ ነው ሲባል ምን ማለት ነው? እንዳገባው ነው። ንገረኝ አንተ በፈለከው አድርግና በማስረጃ አድርገህ ንገረኝ። ሙሴ ቤዛ ነው ሲባል ሙሴ ቤዛ ነው ሲባል እዛ ቦታ ላይ ያለው ኮንቴክስት አንተ ፈለከው አድርገህ ፈለከው አምጣውና ሙሴ ቤዛ ነው ማለት ምን ማለት ነው? አይልም ቤዛ ነው የሚለው እሷ ያንተ ከየት አመጣው ትርጉሙን? ቤዛ ነው አገባቡ ይወስነዋል። ኦኬ መጽሐፍ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። ማለት ነው እሱ ደግሞ ምትክን ነው የሚያመለክተው እኮ። ምንድነው ኃጢአተኛ ለጻድቅ ይሞታል ማለት ነው ወይስ ይታረዳል ማለት ነው? መስዋዕት ይሆናል ማለት ነው? ኃጢአተኛ የጻድቅ ኃጢአተኛ ሰው ለጻድቅ ቤዛ ይሆናል ማለት እኮ ይሄ ምሳሌ ንግግር እኮ ነው እኮ። ኃጢአተኛ የጻድቅ ምሳሌ ነው ይላል። የጻድቅ ቤዛ ነው ይላል እኮ። ኃጢአተኛ አንድ ኃጢአተኛ የሆነ ሰው ጻድቅ ለሆነ ሰው ቤዛ ነው። ወይም ደግሞ አንድ ወንጀለኛ የሆነ ቃየል ለአቤል ቤዛ ነው ያስኬዳል። አሁን ይሄ የዛን ኮንቴክስት አልገባኝም። አልገባም። እሺ ልጨምርልህ። መጽሐፍ ምሳሌ 13:8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት ለሰው እንዴት ነው ቤዛ የሚሆነው? ትክክል። ሀብት እንዴት ቤዛ እንደሚሆን አሁንም እዚህ ጋር ያለው ግልጽ አይደለም። እሺ አልገባም። እሺ ኢሳይያስ 43:3 ላይ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ ይላል። ስለ እስራኤል ሲያወራ ግብፅ ለእስራኤል እንዴት አድርጋ ነው ቤዛ የሆነችው? ኦኬ ስለዚህ አሁን ቤዛ የሚለውን ነገር አሁን ተሳስተሃል። ቀደም ኡስታዙ ሲያስንተን ሱረቱ ሷፋት ምዕራፍ 37 ላይ ቁጥር 103 ላይ በታላቅ እርድ ተቤዤ ነው ሲባል ቤዛ ማለት ትርጉሙ ልዋጭ ማለት ነው በዚህኛው ኮንቴክስት። ስለዚህ ለዋጭ ነው በኮንቴክስቱ መሰረት ሄጄ እኮ ነው። ስለዚህ ልዋጭ ማለት እንጂ መስዋዕት እንትን ማለት አይደለም። ኢየሱስ ቤዛዊ መስዋዕት ሆኗል ብላችሁ የምታምኑት መቼ ነው ቤዛ የሆነው ኢየሱስ? መስቀል ላይ ሲሞት። ከመስቀሉ በኋላ ባለው ነገር መስዋዕት ያስፈልጋል? አንዴ ከተሰዋ ለዘላለም ነው መስዋዕቱ የሚያገለግለው። የበግና የምናምን ነገር መስዋዕት ያስፈልጋል ወይ ነው ጥያቄ? አያስፈልግም። እንደዛ ከሆነ ለምንድን ነው ጳውሎስ መስዋዕት ያቀረበው ቤተ መቅደስ ውስጥ ገብቶ? በወቅቱ አዲስ ጀማሪዋ ቤተክርስቲያን ትንሽ ከድሮ ነገር ጋር ያልተላቀቀችበት ነገር ስለነበራት ያልተላቀቀችበት ከብዙ ዓመት ከ40 ዓመት በኋላ ኢየሱስ ካረገ ከ30 ዓመት በኋላ ሐዋርያት ሥራ ምዕራፍ 21 ቁጥር 26 ላይ ጳውሎስ ሄዶ መስዋዕት አቀረበ ይላል። እሱም ራሱ ሐዋርያት ሥራ 24:17 ላይ ከብዙ ዓመት በኋላ ለሕዝቤ መስዋዕት አደርግ ዘንድ መጣሁ አለ። ምንድነው ያደረገው? በዛ ጊዜ ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። ለምንድን ነው ጳውሎስና ጓደኞቹ መስዋዕት ያቀረቡት? ኢየሱስ ቤዛዊ መስዋዕት ከሆነ እኮ እየነገርኩ እኮ ነው። ይኸውልህ መስዋዕቶቹ የተለያዩ ቢሆኑም ነገር ግን በወቅቱ ብዙዎች ወደ ቤተ መቅደስ መሄድ ልማድ ነበራቸው። ከዛ ልማድ አልተላቀቁም። ልክ እንደዚሁ መስዋዕትን ማድረግ አንዳንድ ሰዎች ያልተላቀቁ ነበሩ። ጳውሎስም አንዱ የራሱ ችግር ነበረበት ያልተላቀቀ። ስለዚህ አየህ የዕብራውያን ጸሐፊ ሲጀመር ማንነቱ አይታወቅም።
ማንነቱ አይታወቅም። ጳውሎስም አይደለም የዕብራውያን ጸሐፊ። ምክንያቱም ጳውሎስ መስዋዕት አቅርቦ ነበረ። የዕብራውያን ጸሐፊ ግን ሲነግረን ክርስቶስ በበጎችና በፍየሎች ፋንታ መስዋዕት ሆኗል ብሎ ያስተማረው የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ በመንፈስ ቅዱስ ተመርቶ ነው የጻፈው መጽሐፉን ሲጽፍ። ኦኬ። ዕብራውያን 15 ላይ ወደ ዓለም ሲገባ መስዋዕትና መባን አልወደድክም ስጋን ግን አዘጋጀህልኝ የሚለው ከየት ነው ያመጣው ጥቅሱን? ከብሉይ ኪዳን ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ አይደለ? በዛ ላይ መስዋዕትና ቁርባን አልፈለግክም ጆሮዬን ከፈትክልኝ ነው የሚለው። ከየት አምጥቶ ነው ስጋን አዘጋጀህልኝ ብሎ ያስቀመጠው? እንግዲህ የዕብራውያን ጸሐፊ የተረዳበት አረዳድ ይሆናል። መዝሙረ ዳዊት ከየት ነው ያመጣው? መስዋዕትና መባን አልወደድክም ስጋን ግን አዘጋጀህ እኮ ከመዝሙረ ዳዊት ከየትኛው ትርጉም ላይ ነው ያመጣው? ከዕብራይስጡ ነው ያመጣው ወይስ ከትርጉም ስራ ላይ ነው ያመጣው? እሱን አላውቅም ከየትኛው ላይ እንዳመጣ። ነገር ግን ኦኬ። ስለዚህ ከኦሪጂናሉ መንፈስ ቅዱስ እንዴት ከኦሪጂናሉ መጥቀስ አቅቶት ትርጉም ላይ ሄዶ የግሪክ ትርጉም መርምሮ መንፈስ ቅዱስ እንዴት ያጽፋል? እንደዚህ አይነት ነገር ስታስበው እንደ መንፈስ ቅዱስ ዕብራይስጡን ሳያውቀው ቀርቶ ነው? ዕብራይስጡ ምንድን ነው የሚለው? ዕብራይስጡ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባን አልፈለክም ጆሮዬን ከፈትክልኝ ነው የሚለው። ስለ ጆሮ መክፈት ነው የሚያወራው። ነገር ግን የግሪክ ሰብትጀንት ላይ ሲተረጉሙት መስዋዕትና መባን አልወደድክም ስጋን አዘጋጀህልኝ አለ። ስለዚህ የዕብራውያን ጸሐፊ ዕብራውያን 15 ላይ ከመዝሙረ ዳዊት 46 ላይ የዕብራይስጡን መንፈስ ቅዱስ ቢሆን ኖሮ ጠቅሶ መናገር ሲገባው ከትርጉም ስራ ላይ ሰዎች ከተረጎሙት ኦተንቲክ ካልሆነ መጽሐፍ ላይ ኮርጆ አምጥቶ ይሄው ተብሎ ተጽፏል ብሎ ነገረን። ይሄንን መንፈስ ቅዱስ ሊናገር ይችላል ወይ? ምን አለ መሰለህ፣ አሁን አንዳንድ ጊዜ የዛ የአውዱ የሚናገርበትን ሐሳብ ሊደግፍ የሚችሉ የብሉይ ኪዳን ጥቅስ ሲያገኝ ከዛ ጥቅስ ጋር አገናኝቶ በራሱ አተረጓጎም ተመርቶ አይደለም የወሰደው፣ በራሱ ነው የወሰደው ሰውየው። አይ መንፈስ ቅዱስ እኮ ግዴታ እዛ ጋር መዝሙረ ዳዊት ጋር በተናገረው ብቻ ያቀርብ። ከትርጉም ስራ ላይ ተቆሟል መንፈስ ቅዱስ። ከትርጉም ስራ ላይ እንዴት ይወስዳል? ከትርጉም ስራ ላይ ኦሪጂናሉ ዕብራይስጡ እያለ ከትርጉም ስራ ላይ እንዴት ይወስዳል መንፈስ ቅዱስ ሲኮርጅ? ከትርጉም እንትን ላይ ወስዶ ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ ሊተረጉም ይችላል። ራሱ መንፈስ ቅዱስ እኮ መተርጎም የነበረበት እኮ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ። አሁን ስለ ትርጉም አይደለም ጥያቄው ፓራፍሬዝ ኮቴሽን ቀጥታ ሲጠቀስ ከተጠቀሰው ጥቅስ ላይ የዕብራይስጡ የሚለው ኦሪጂናሊ በአምላክ መንፈስ ተጽፎ የተጻፈ ወይም ደግሞ ተነገረ የተባለው መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና መባን አልወደድክም ጆሮዬን ግን ከፈትክልኝ ነው የሚለው። ስጋን አዘጋጀልኝ የሚል የለም። ስጋን አዘጋጀልኝ የሚለው የትርጉም ስራ ላይ ነው ያለው። ትርጉሙ ተሳስቶ በተሳሳተ መንገድ ሲተረጉሙት ስጋን አዘጋጀልኝ ብለው አስቀመጡ። ስለዚህ ስጋን አዘጋጀልኝ ከሚለው ቦታ ላይ ጠቅሶ የዕብራውያን ጸሐፊ ሲናገር ቢያንስ በመንፈስ ቅዱስ ከሆነ ከተማ የተመራው ከትርጉም ስራ ላይ ወስዶ በኦሪጂናል ስራ እያለ ከትርጉም ስራ ላይ እንዴት ይወስዳል ነው። ስለዚህ ስለ መስዋዕትነት ያስተማረው የዕብራውያን ጸሐፊ እስከሆነ ድረስ የዕብራውያን ጸሐፊ ከመጀመሪያው እስከ መጨረሻው ድረስ ተሳስቷል ነው ብለው። ይሄ ነገር እኮ ዕብራውያን ብቻ እኮ አይደለም ስለ መስዋዕትነት የተናገረው። እንደውም ዕብራውያን በስነ ስርዓት ከአንድ ጀምሮ መስዋዕትነቱና ካህን መሆኑ ስላሴ ላይ ታወራለህ? ይቻላል። ኦኬ ጥሩ። ስላሴ ማለት ኮንሴፕቱን እስቲ ንገረን፣ መጀመሪያ ሐሳቡን ንገረንና ያው ቃሉ የለም ባይብል ላይ እናንተም ታምናላችሁ። ሐሳቡን ንገረንና ከዛ ወደ ባይብል እንሄዳለን። ስላሴ ማለት ሐሳቡ ምንድነው? ንገረን። ኦኬ ትሪኒቲ ወይም ደግሞ ስላሴ የሚለው ኮንሰፕት በትክክል መጽሐፍ ቅዱስ ላይ የለም። ነገር ግን ስላሴ ወይም ትሪኒቲ ማለት በአካል ሶስት የሆኑ ማለትም ሶስትነታቸው በስም በአካል በግብር ሶስት ናቸው። በስም ስንል አብ፣ ወልድ፣ መንፈስ ቅዱስ ተብለው ይጠራሉ። በአካል ስንል ለአብ የራሱ ፍጹም አካል አለው፣ ለወልድም የራሱ ፍጹም አካል አለው፣ ለመንፈስ ቅዱስም የራሱ ፍጹም አካል አለው። ሶስት አካል ሲባል ግን እንደ ሰው የሚገደብ ወይም የሚለያይ አይደለም ማለት ነው። ሲቀጥል በግብር ስንል ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ደግሞ ሰራጺ ነው። ኦኬ በአንድነት አላቸው ስንል ደግሞ ምንም እንኳን በስም በአካል በግብር ቢለያዩም በባህሪ በህልውና በመንግስትና በፍቃድ አንድ ናቸው። ሶስቱም አንድ መለኮት ናቸው። አንዱ ካለሌላ አይኖርም። ሶስቱም በባህሪ በፍቃድና በስልጣን አንድ ናቸው እያልኳችሁ ነው።
በመንግስትና በፍቃድ ስላችሁ ደግሞ ሶስቱም ዓለም በመፍጠርና በመግዛት አንድ ናቸው እያልኳችሁ ነው። ለምሳሌ ለአንተ ላስረዳ፣ በምን ሎጂክ ላስረዳ መሰለ? የፀሐይ ምሳሌ ልንገርህ፣ ምክንያቱም እኛ በምንረዳው መልኩ እናንተ አትረዱትም። የፀሐይ ምሳሌ ሰጥህ። ፀሐይ ለምሳሌ አንድ ስትሆን አንድ ነገር ናት፣ ግን ሶስት ነገሮች አሏት። ክበብ አላት፣ ብርሃን አላት፣ ሙቀት አላት አይደለ? ክበቡ እንደ አብ ነው፣ ብርሃኑ እንደ ወልድ ነው፣ ሙቀቱ ደግሞ እንደ መንፈስ ቅዱስ ብንመስለው፣ ብርሃኑና ሙቀቱ ከክበቡ ቢገኝም ፀሐዩ ግን አንድ ነው። ፔሪድ። ሲቀጥል የሰው ልጅ ምሳሌ መጠቀም እንችላለን። የሰው ልጅ ስንጠቀም ደግሞ ነፍስ፣ ቃል፣ ህይወት አለው። ነፍስ እንደ አብ ነው፣ ቃል እንደ ወልድ ነው፣ ህይወት ደግሞ እንደ እስትንፋስ እንደ መንፈስ ቅዱስ ነው ማለት ነው። መጽሐፍ ቅዱስ ይሄ ማስረጃ ካልከኝ እግዚአብሔር በኢሰንስ ወይም ደግሞ በባህሪ አንድ ነው ስንል ዘዳግም 6:4 ላይ ይናገራል። ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። የሶስትነት ማስረጃችን ደግሞ በጥምቀት ጊዜ እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ ይናገራል። ማቴዎስ 28:19 ላይ እዚህ ጋር በስሞቹ ሳይሆን በስም ማለቱ አንድነታቸውን ስሞቹን በመጥቀስ ደግሞ ሶስትነታቸውን ያብራራል ማለት ነው። ስለዚህ ስላሴ ማለት ሶስት አምላክ ማለት አይደለም፣ ይልቁንም በሶስትነት የሚገለጥ አንድ አምላክ ማለት ነው። ኦኬ፣ አሪፍ ነገር ነው። ጥሩ ትንታኔ ነው። ደስ ብሎ ያዳመጥኩት። የኦርቶዶክስ ነህ? እንትኑ ሰው እንድትራከስ ኦርቶዶክስ ይመስላል። ኦኬ፣ እንትንን ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ምን አልከኝ? ሰለስቱ አማልክት ማለት ምን ማለት ነው? ግዕዝ ትችላለህ? አይ ግዕዝ አልችልም እኔ። ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ሰለስቱ አማልክት ምን ማለት ነው? ትርጉሙ ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ እኔ ግዕዝ አልችልም። በአማርኛ እንቀጥል። ኦኬ፣ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 26 ላይ ፓፕስ ሰይፈ ስላሴውን ለውይይት ይቀርባል። ኦኬ፣ አትቀበልም? ሰይፈ ስላሴን እሱ ችግር የለውም ንገረኝ። አትቀበልም ትቀበላለህ ሳይሆን ትሪኒቲ ላይ ለምሳሌ መጽሐፍ ቅዱስ አለን፣ ሃይማኖተ አበው አለን አይደለ? ኦኬ፣ ችግር የለውም ግን እንትን አትልም? አትቀበልም? እሱን አንተ አልቀበልም እቀበላለሁ ሳይሆን ሰይፈ ስላሴ ጸሎት መጽሐፍ ነው፣ ሶሻል መጽሐፍ ነው፣ ለዲቤት የሚቀርብ ነው። አይ ቤተክርስቲያን ውስጥ ያለ መጽሐፍ ነው ብዬ ነው። ኦኬ፣ ጥሩ። ሃይማኖተ አበው ትቀበላለህ? ሃይማኖተ አበውን እቀበላለሁ። ኦኬ፣ ሃይማኖተ አበው ላይ ስትቀበል የአምላክ ዘማምላክ ባህሪ ዘምባህሪ ይላል። ኢየሱስ የተወለደው ከአምላክ አምላክነቱም ከባህሪ ባህሪውም ከአካሉም አካል ነው የተወለደው ይላል። ስለዚህ ባህሪውም ተወልዷል ከአብ ባህሪውም ተወልዷል ማለት አምላክ ዘማምላክ ባህሪ ዘምባህሪ ይላል አይደለ? አካል ዘማካል ይላል አይደለ? ሃይማኖተ አበው ላይ እኮ ገልጣ አሳየኛ። ኦኬ፣ ጸሎት ሃይማኖት የሚባል መጽሐፍ አለ። ምን ጸሎት ሃይማኖት የሚባል ነው ታውቃለህ? የኒቅያ ጉባኤ ላይ የተደነገገው እሱ ላይ ጸሎት ሃይማኖት የጸሎት ሃይማኖት የሃይማኖት ጸሎት የሚባለው እንትን ነው፣ ዶግማ ነው አይደለ? ኦኬ፣ እሺ ቀጥል። ኦኬ፣ አምላክ ዘማምላክ ይላል። ከአምላክ የተገኘ አምላክ ይላል። ከአምላክ ምንድን ነው የተገኘው? ከአምላክ የተገኘ አምላክ ከእውነተኛ አምላክ የተገኘ አምላክ ነው የሚለው አይደለም። እንደዛ ግዕዙ የሚለው አምላክ ዘማምላክ ዘበአማን ነው የሚለው ሃይማኖት በእውነት ይላል። ግዕዝ ትችላለህ? ቆይ ጸሎት ይሆን የከፍቼ ሳይሃለሁ። ኦኬ፣ ግዕዝ ትችላለህ? አማርኛው እያለ ግዕዙ ጋር ለምን ትላለህ? ይሄው ኦኬ፣ እሺ። ከእውነተኛ አምላክ የተገኘ እውነተኛ አምላክ ይላል። ስለዚህ ከአምላክ አምላክ ተገኝቷል ብለህ ታምናለህ? አብ ከወልድ የተወለደ ተወላዲ ብለን እናምናለን እንኳን አይደለም። አምላክ ተገኘ ወይ ነው ብዬ የጠየኩህ። ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? ቆይ ይሄ አሁን ያልኩህን ሰምተኛል? አዎ፣ ከእውነተኛ አምላክ የተገኘ አምላክ አይደለ? ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? በዚህ ጥቅስ መሰረት በዚህ እንትኑ መሰረት ነው ያልኩህ። ምን ማለት ነው ፈልገው የሚለውን ተረድተዋል እኮ ትነግረኛለህ። ከአምላክ አምላክ ተገኘ የሚለውን ነገር ትቀበላለህ ወይ? ጸሎተ ዘወትር ቁጥር 6 ላይ ጸሎተ ሃይማኖት ላይ አምላክ ዘእም አምላክ ይላል፣ ዘበአማን ይላል። ስለዚህ ከአምላክ አምላክ ተገኘ ብለህ ታምናለህ ወይ? ኮ ተገኘ ማለት ምን ማለት ነው የሚለውን ተረድተዋል? ተወለደ ብለህ ያዘው። ከእውነተኛ አምላክ የተገኘ አምላክ ማለት ከዛስ ምን ይላል? ከእውነተኛ አምላክ የተገኘ አምላክ በባህሪው የሚስተካከል አይደለ? እኔ እሱ አይደለም ጥያቄ፣ እሱ ላይ አይደለም ጥያቄ። በባህሪ ስለመስተካከል ምን ይላል? ለምን አትወርድም? ፕሊዝ በአንዴ ድምፅ ተቀየረ ስለማይታወቅ ነው። ጥያቄው ምንድን ነው? ከአምላክ የተገኘ
አንዴ ተረጋግተን ትበል ማለት አንዴ ሆነ ተቀየረ። አንዴ ትበል አምላክ ዘእማምላክ በሚለው ላይ ከአምላክ አምላክ ተገኘ በሚለው ላይ ወይም ደግሞ ከእውነተኛ አምላክ የተገኘ አምላክ በሚለው ላይ አምላክ ከአምላክ አምላክ ይገኛል ወይ ነው ጥያቄው። እኮ ላስረዳህ እኮ ነው። ይሄ እኮ ክሪዳችን ጸሎታችን ላይ የሚገኘው የወልድ አንድ አዳም። እሺ ጠየቅከኝ አይደለ? እሺ በምን ልመልስልሽ? አሁን አፋፌን እያልከኝ ከሆነ እሺ ቀጥል ሂድ። ኦኬ ይህ አገላለጽ በኒቂያ የሃይማኖት ጸሎት ይገኛል። ከሁለተኛ አምላክ የተገኘ አምላክ በባህሪው ከአብ ጋር የሚስተካከል ይላል አይደለ? አዎ ይላል። ይላል። ኦኬ ከዛ በኋላ ምን ይላል? በባህሪው ከአብ ጋር የሚስተካከል የተወለደ እንጂ ያልተፈጠረ። ኦኬ መገኘት ሲባል ምን ማለት ነው? አምላክ ከአምላክ አምላክ ይገኛል ስንል ወልድ ከአብ ተገኘ ማለት ኦኬ እንደ ሰው ልጅ አባቱ ቀድሞ ልጅ ዘግይቶ ተገኘበት ማለት አይደለም። ብርሃን ከብርሃን እንደሚገኘው ያለ ምስጢር ነው። ቤተክርስቲያናችን ታስረዳ አይደለም አይደለም አልጠየኩም። ዝም ብለህ ነው እንትን ጊዜን ነው የምታቃጥለው አጌንስትዬ። ስለዚህ ጊዜ ባታቃጥለው እኔም አውቀዋለሁ አንተም ታውቀዋለህ። እኔም ነገር አብና ወልድ አንድ አዳምጥ። አብና ወልድ በዘመን ይቀዳደማሉ ወይ ደግሞ ወልድ ተፈጥሯል አልተፈጠረም ጥያቄ አይደለም። እሱ አይደለም ጥያቄ ሃይማኖት አበው ላይ ዘወትር ጸሎት ቁጥር 6 ላይ አምላክ ዘእማምላክ ይላል፣ ዘበአማን ይላል። በእውነቱ በትክክለኛ ተረጓጎም መሆን የነበረበት በእውነቱ ከአምላክ አምላክ ተገኘ ተብሎ ነው። ከእውነተኛ አምላክ የተገኘ አምላክ ብለህ አንተ በያዝከው ሂድና አምላክ ከአምላክ አምላክ ተገኝቷል ወይ ጥያቄ ያቀረብኩልህ። መገኘት ማለት ምን ማለት ነው ብዬም አልጠየቅኩም። መገኘት ማለት ከፈለክ ወልድ ነው ብለህ በያዘው ከአምላክ አምላክ ተገኝቷል ወይ ነው ጥያቄው። እሺ ታዳምጠኛለህ አንዴ? አዎ አዳምጣለሁ። ኦኬ እሺ ፕሊዝ ጣልቃ እንዳገባቢ። እሺ አይ ፖይንቱ ላይ ብቻ ይሄድ፣ ካለዛ እንትን እላለሁ አስቆምሃለሁ። እንደዛ እንትን ካለ ማለት ነው ወደ ከፖይንቱ ስትወጣ ወደዚህ መልስሃለሁ። አብሽር ሂድ ቀጥል። አሁንም ልንገርህ ከአምላክ አምላክ ከእውነተኛ አምላክ የተገኘ አምላክ ስንል ወልድ ከአብ ተገኘ ማለት እንደ ሰው ልጅ አባቱ ቀድሞ ልጅ ዘግይቶ አይደለም እያልኩ ነው። አልጠየኩም። የኔ ጥያቄ አይደለም እሱ አይደለም የኔ ጥያቄ አይደለም። እኔ አሁን ምን ይቀዳደማሉ ብዬም አልጠየቅኩም። ልክ ባዮሎጂካልም ነው ብዬም አልጠየቅኩም። ባዮሎጂካል ማለት የኛ ባዮሎጂካል ሶፍት ያርጌ ልንገርህ አብ አባት ነው ብለህ ታምናለህ? ምንድን ነው አብ አባት ነው የሚለውን ትምህርት ታውቀዋለህ አይደለ? በእኛ አብ ማለት የቃሉን ትርጉም ንገረኝም አላልኩም። አብ ማለት አባት ነው፣ ወልድ ማለት ልጅ ማለት ነው። አብ ምን ማለት አብ አባት በእኛ ነው። እኔ እኮ ካንተ ጋር እንዴት ነው አብ ማለት ይኸውልህ የግዕዝ ቃል ነው። ወደ አማርኛ እየተረጎምክ ነው የምትነግረኝ። ለእኔ አትንገረኝ አሁን ግዕዝ ስለምችል ማለት ነው። ፖይንቱ ምንድን ነው ያለው? አዎ እችላለሁ። እንኳን ደስ አለ። አሁን ይኸውልህ አትና አሁን እየተበሳጨ ነው ያለው። ምንድነው ሰው እያዳመጠ ነው ያለው። የገባበት ነገር ነው። ወደ ፐርሰናል ነገሮች ባትሄድ ጥሩ ነው። አሁን ምንድነው ያለው መሰለ የዘውትር ጸሎት ቁጥር 6 ላይ ጸሎት ሃይማኖት ላይ አምላክ ዘእማምላክ ይላል። ከአምላክ አምላክ ተገኘ ይላል። ከአምላክ አምላክ ይገኛል ወይ ነው ጥያቄው። አዎ አልኩህ እኮ አዳምጠኛ እንዴ። ከአምላክ አምላክ ከተገኘ ከአምላክ ምኑ ነው የሚገኘው? ከአምላክ አምላክ ነው የሚገኘው። ሲገኝ ባህሪው ነው ወይስ አካሉ ነው የተገኘው? ታዳምጠኛለህ አንዴ? እሺ እያዳመጥኩ ነው። እንዴት ነው የተገኘው እያልኩህ እኮ ነው። አላስረዳህ ነው አላልኩም። አንተ በፈለግከው ወይ ለምን ሄድልሃለሁ? እንዴ አንተ በፈለግከው ምኑ ነው የተገኘው ነው ያልኩህ እንጂ እንዴት ተገኘ የሚለውን ነገር አልጠየቅኩም። አንተ በፈለግከው ወይ እንዴ ሄድልህ ነው የፈለግከው? የጠየቅኩህ ጥያቄ እሱ አይደለም ነው የምልህ። እንዴት ነው የምትለው ስትለኝ አይ አላልኩም። ስትሮማ ፋላሲ ስትሰራ ቁልሞ ማይጸስ ስትሰራ እያረምኩ ነው ያለሁት። እኔ ጠየቅኩ። አይ እሺ አሁን አዳምጠኝ። አምላክ ከአምላክ ተገኘ አልከኝ። እሺ ተስማማው ካንተ ጋር። ከአምላክ አምላክ ሲገኝ ምኑ ነው የተገኘው? ባህሪው ነው የተገኘው ወይስ አካሉ ነው የተገኘው? እኔ እኮ ነገርኩህ። አንዴ አዳምጠኝ አልኩህ። አሁንም እኮ እየጠየቅኩ ነው። አንዴ አዳምጠኝ። አይ ያለው ነገር ስትል ነው እያረምኩ ያለሁት እኮ አጌንስትዬ። ለምን ትናደዳለህ? በጣም እኮ ትሆንህ እኮ በጣም እየተበሳጨ ነው የምታወራው። አይታወቅህም። አንደኛው ቤተ ኦርቶዶክሶች እዚህ ታች ብዙ ሰዎች አሉ። ምን ነክተው ይችላል። አዎ ስለዚህ አሁን ምንድነው ተረጋግተህ ስሜታዊ ሳትሆን ኢሞሽናል ዳሜጅ በጣም እያጠቃ ነው ያለው። ምንድነው የምታረገው? ከአምላክ ሲገኝ ምኑ ነው የተገኘው?
ባህሪው ነው የተገኘው ወይስ አካሉ ነው? እኮ እሺ፣ አንዴ ታዳምጠኛለህ ወይስ አሁንም ለምኜህ ላውራ? ያዳምጣለሁ። ሂድ ቀጥል። ኦኬ፣ እንዴት ተገኘ ከሚለውን ጀምርና እንቀጥል። አልጠየኩም። የእኔ ጥያቄ አይደለም። እንዴት ተጀመረ የሚለውን ሳልነግር ደግሞ እኔ አልቀጥልም። ኖ ጥያቄ እሱ አይደለም። ምንም አይጠቅምም። ለኔ አይጠቅመኝም። እንዴት ተጀመረ የሚለውን ልቀጥልልህ? ከዛ ጀምሬ ወይ ካልፈለክ ይቅርብን። ጅማሮ አለው ማለት ነው። እሺ ቀጥል። እኔ እኮ ምን አይነት ጭዊ እንደምትጮት እኮ ነው የሚገርመኝ። እንዴት እንደተጀመረ አልክኝ። ጅማሮ አለውና መነሻ አለው እያለ ነው ያለው። እሺ ቀጥል። ሂድ ቀጥል። እሺ አንዴ ስልክ ገባብኝ። እሺ እመለሳለሁ። እንዳታስወርደኝ። እኔ አላስወርድም። አይዞህ ቀጥል። ሌላ ሰው መቀጠል ይችላል በትሪኒቲ ላይ ካላችሁት እሱ እስኪመጣ ድረስ። የሚቀጥል አለ? ዮናስ መቀጠል ትችላለህ? ዮናስ ነው የሚለው። ዮናስ ነው የሚለው። ትችላለህ በትሪኒቲ ላይ አሁን በተነሳው ላይ። ኦርቶዶክስ ነህ? ሰላም ብያለሁ በቅድሚያ። ሰላም ነው። ኦርቶዶክስ ነህ? እኔ ከሁሱ ጋር ኦርቶዶክስ ነኝ። ኦኬ ጥሩ። ሁሱ ጋር ከዚህ በፊት አውርተን ነበር። ለዛ ነው ያስገባኝ። ኦኬ ጥሩ። ስለዚህ በዚህኛው ላይ መቀጠል ትችላለህ? ልወያይ ያልገባውም ከሱ ጋር። ኦኬ በዚህ ላይ መቀጠል አልችልም። ኦኬ ጥሩ። እሺ ችግር የለውም። ሚት አድርገህ መቀመጥ ትችላለህ። እውነት መቀጠል ትችላለህ? እውነት የሚባል ልጅ እውነት ፍለጋ። ኦኬ እውነት አለ? እሺ ኡስታዝ ጀማል ሌላ ሰው አስገባ ወይም ኡስታዝ ሱሱ። ለኮሜንቶች ኡስታዞችን ነው ሜንሽን ያደርገው እየተሳደቡ ነውና ያቸው ይሻላል። ኦኬ አምላክ አምላክን አስገኘ ብለዋል። ኡስታዝ ሰምተዋል? በፊት አካል ነበር የሚሉት። አሁን ደግሞ አምላክ አምላክን አስገኘ። አምላክ ዘም አምላክ ይላል ግዕዙ ጸሎተ ዘወትር ቁጥር 6 ጸሎተ ሃይማኖት ላይ አምላክ ዘም አምላክ ዘበአማን ይላል። በእውነቱ አምላክ ከአምላክ ተገኘ። በጣም የሚገርም ትምህርት ነው ራሱ እና አመነ ልጁ። አሁን ደግሞ ጥያቄ የምንጠይቀው ምንድነው? አምላክ ከአምላክ ሲገኝ ምኑ ነው የተገኘው? አካሉ ነው የተገኘው ወይስ ባህሪው ነው የተገኘው የሚለውን ልንመጣበት ነው። እንትን ላይ ተመልስ አረበኛው ላይ ኢላህ ሐቅ ሚን ኢላሂን ሐቅ ይላል። እኛ አምላክ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ይገርማል። ኦኬ ጥሩ። አጀማመሩን ልንገርህ ብሎ ነበረ ያቋረጥከው የነበረው ወልድ አጀማመር እንዳለውና መጀመሪያ መነሻ እንዳለው ይገርመኛ። አረ ተው ትልቅ እኔ እኮ በቃ አንሳለው ትልቅ ሰው ነው ፕሊዝ። አውራ ይሄ እኮ የድነት ጉዳይ እንጂ ዝናት አጀማመሩን ልንገርህ ስላልከኝ ግራ ገባኝ። በሰጥ ይኸው አሁን ላክም እንደዚህ አይነት ቃላት አትጠቀም እሺ። አሁን ሰው እያዳመጡ ነው ያለው። አይ ያው እንደማትሰማው ከእውነተኛ አምላክ ይኸውልህ በስነ ስርዓት አውራ እሺ። ኡስታዝ በጣም አክብሮ እያወራ ነው። ምንም አንተን ማንነትህንም እየነካም አይደለም። የሆነ አንድ ወደ ሀሳቡ ልቀጥል። ትምህርቱ ላይ ብቻ ትኩረት አድርግ። ትምህርቱ ላይ ትኩረት አድርግ። ማነው የምታቀርበው ማስረጃ ላይ ትኩረት አድርግ። የሚጠይቅህን ጥያቄ እርሱ ላይ ትኩረት አድርግ። እሺ እሺ ኦኬ። አንድሽ ኮሜንት ላይ በደንብ ይዱብኝ። ከእውነተኛ አምላክ የተገኘው ከእውነተኛ አምላክ ከአብ የተገኘው ወልድ በምንድን ነው? በአካሉ ነው። ነገር ግን እንዲህ ስንል በጥንቃቄ መረዳት አለብን። እንዴት ካላችሁኝ ወልድ ከአብ ተገኘ ተወለደ ስንል የአካል መገኘትን ወይም ደግሞ የግብር ልዩነትን እየገለጽን ነው። ቅድም ሲገልጽልን ነበር። አብ ምንድነው? አስገኝ ነው፣ ወላዲ ነው። ወልድ ደግሞ ተገኝ ነው፣ ተወላዲ ነው። ይሄ ልዩነት የአካል ልዩነት እንጂ የባህሪ ልዩነት አይደለም። እሺ ልቀጥል እኔ። ጨርሰሃል? ኦኬ እሺ ቀጥልሽ። ወልድ ከአብ የተገኘው አካሉ ነው ወይስ ባህሪው ነው? አካሉ ብቻ ነው፣ ባህሪውም አልተገኘም ማለት? እስኪ አስረዳኝ እስኪ። አካሉ ነው ባህሪው ነው? ወልድ ከአብ ሲወለድ ምኑ ነው የተወለደው? አካሉ ነው ወይስ ባህሪው ነው የተወለደው? አካሉ ነው እንጂ። ባህሪው ተወልዷል ወይስ አልተወለደም? ባህሪው ተወልዷል ማለት እስኪ አስረዳኝ። እንዴት ነው የሚወለደው ባህሪው? እኮ እንደዛ እሱ ነው እኮ የጠየቅኩ።
ተወልዷል ወይስ አልተወለደም ነው የጠየቁ። ከተወለደ ተወልዷል ትለኛለህ፣ ካልተወለደ ደግሞ አልተወለደም ትለኛለህ። ኦኬ ባህሪ ሲባል ምን ማለት ነው? አምላክነት፣ ስልጣን፣ ዘላለማዊነት ማለት ነው አይደለ? እኮ ብንነት ማለት ነው። ባህሪ ምንነት ነው፣ አካል ደግሞ ማንነት ነው። ስለዚህ ከአብ ለወልድ መንፈስ ቅዱስ አንድ ነው ማለት ነው። የጠየቁ ጥያቄ የተወለደው ከአብ የተወለደው ምኑ ነው? አካሉ ነው ወይስ ባህሪው ነው? አካሉ በሚለው ባህሪው ተወልዷል። ባህሪው አልተወለደም አልኩኝ እኮ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ከዓለም ሁሉ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ ይላል። ከአካል አካል ከባህሪ ባህሪ የተወለደ ነው ይላል እኮ። ክፈተውና ሳይ። ኦኬ ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ኦኬ ላውጣልህ። እሺ አውጣልህ። አንዴ ተረጋጋ። ሃይማኖተ አበው ስንት? ምዕራፍ 78 ቁጥር 8 ላይ አለ። ሃይማኖተ አበው አጠገብህ? አይ ጀስት ለሚያስፈልግ ምዕራፍ 78 ያልከኝ አይደለ? አዎ ምዕራፍ 78 ቁጥር ስንት? ቁጥር 8 ላይ ኦኬ እሺ። ሃይማኖተ አበው ላውጣልህ። እሺ ሃይማኖተ አበው ምዕራፍ ወንበል ወልድሰ ካልዕ ውእቱ እምባህሪ አብ አላ ነበል ዘእምባህሪ ውእቱ ወልደ ዋሕድ ዘእምኔሁ ተወልደ የሚለውን ነው የአትናቴዎስን። አዎ ከአካሉ አካልን ከባህሪ ባህሪ ነው ባህሪ የተለየ አይደለም። አማርኛውን አወጣልሃለሁ። ግዕዝ ስለማችል አንተ ለጊዜ ይብራብህ ግዕዙ። አይሽ እሺ ምዕራፍ 78 አማርኛውን ከፈለክ አውጣውና እስከዛ ድረስ አንብብላቸው፣ ያው አንተ ጋር ለማረጋገጥ። እሺ ካልሆነ እንትን አመጣለሁ። እሺ ተጠብቀኝና እንግዲህ ከሆነ እንትን መውጣት ስላለብኝ ልጁ እንዲማር ልጁ ወጣ መሰለኝ። ይሄ ወጣ። አይ ለዚህ ያሳየዋ፣ ምክንያቱም እዚሁ ስላለ ሁለቱም ጋር አለ። ሁለቱም ጋር አሳያለሁ ኢንሻአላህ። እሺ ባህሪ ዘእምባህሪ ይላል። የሚገርመው ባህሪውም ነው የተገኘው ይላል። ምናልባት ባትሪ ዘግቶበት እንዳይሆን ታችም የለም ሄደዋል። ጨለማ ስለሆነ አንዴ ላብራና ምዕራፍ 78 ያው ትልበል። እሺ በትልቁ ካረከኝ ያው ይቅርታ እንትን ስላልኩኝ ስለዘገየው ማለት ነው።
ይታያል። ሙስሊም ኡስታዝ ይታያል። እዚህ ላይ ቁጥር 78 ላይ ይታያቸዋል። ያ ጀማ ቁጥር 8 ላይ የኛ ግን እምነታችን የኛ ግን እምነታችን እንዲህ አይደለም፣ ከቅዱሳን መጽሐፍ ከቅዱሳን አባቶችም ያገኘነው ትምህርት እንዲህ ነው አለ። ምን አለ? አንድ ወልድ፣ አንድ ክርስቶስ፣ አንድ ገዢ ብለን እናምናለን። ይኸውም ከእግዚአብሔር አብ የተወለደ ቃል ነው። ለማይመረመረው ለመለኮት እንደሚገባ ከዓለም ሁሉ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ የተወለደው ልደት የማይመረመር ነው አለ። ከአካል አካል ዘእም አካል ባህሪ ዘእም ባህሪ ማለት ከአካል አካል የተገኘ ነው፣ ከባህሪ ባህሪ የተገኘ ነው ነው የሚለው። እዚህ ጋር እንደምታዩት ነው። ታያችኋል። አካል ዘእም አካል ባህሪ ዘእም ባህሪ እቺን ያዟት፣ ባህሪ ዘእም ባህሪ። ስለዚህ ከእንትኑ የተገኘው አካል ብቻ ሳይሆን ባህሪውም ጭምር ነው እያለ ነው ያለው። አካልም አይደለም፣ ልክ ከሰው ሰው እንደሚገኘው ከአምላክ አምላክ ተገኝቷል ብለው ያምናሉ። ስለዚህ ከአምላክ አምላክ ከተገኘ ስንት አምላክ ነው ያለው ነው ጥያቄው። ከዛ በኋላ ሌሎቹን አይቀበሏቸውም። አሁን ሰይፈ ስላሴ ምናምን የሚለውን ሰሞኑን ስላመጣውባቸው ሶስቱ አማልክት የሚባለው ትምህርት ሰለስቱ አማልክት ዋሃዱ ባህሪ ይላል። አንድ ባህሪ ናቸው ግን ሶስት አማልክት ናቸው ይላል። ሰለስቱ አጋስት ይላል፣ ሶስት ጌቶች ናቸው ይላል። ሰለስቱ ነገስታት ሶስት እንትን ናቸው። ስሉስ አምላክ ሶስት አምላክ፣ ስሉስ እግዚአብሔር ሶስት እግዚአብሔር፣ ስሉስ ጸባዖት ሶስት ኃያላን ይላል ሰይፈ ስላሴ ላይ ማለት ነው። እና ይህንን ነገር መቋቋም የሚችል ሰው ካለ መግባት ይችላል። አይ ቲንክ አናምንም እንደዛ ምናምን የሚሉት ያው እንትናቸው ነው። እንደዛ ነው። ወደ ባይብል ነው ያልገባውም እኮ እንደውም ባይብል ላይ እንደዛ አይነት ትምህርት የለም ራሱ ማለት። አሁን እሱ ያመጣው አንድ አምላክ በሶስት አካል ተገለጠ ካለ እስቲ ለምሳሌ አንድ አምላክ በአብ ተገለጠ የሚሉት ጋር ነው ጥቅሱ ያለው። የለም አንድ አምላክ የሚለው ባይብል አብን ነው። እና ያ ነው ኢንሻአላህ። ይሄን ይመስላል ኡስታዝ። ጀዛከላሁ ኸይር። የቂሳሪያው ምን ይላል መሰለህ? በአረብኛ ወደ አማርኛ ቀይሬው ነው። በአራተኛው ክፍለ ዘመን መጀመሪያ ላይ የተጻፈ የቂሳሪያው ዩሴቢየስ የጻፈው ምናምን ይላል። አውሳቢሳ እዚህ ጋር ምን ይላል መሰለህ? አሁን ያልከው ራሱ ነው። ኑእሚኑ ቢኢላሂል ዋሂድ ይላል። አብ يعني قدير خالق كل الأشياء المنظورة وغير المنظورة وبرب واحد يسوع المسيح كلمة الله إله من إله كأملاك يتجنى أملاك يلال በጣም እኮ ነው የሚገርመው። ኑእሚኑ ቢኢላሂል ዋሂድ አይደለ? ከአምላክ አምላክ የተገኘ ማለት ነው። እና ይሄ ትምህርት በጣም አደጋ አለው። እንደ ቀላል ነገር አይደለም እኛ የምናየው እና በጣም እንትን ነው፣ በጣም ከባድ እንትን ነው። ይሄ ደልባ ማለት ነው ያለምንም ጥርጥር ከአምላክ የተገኘ አምላክ። እሺ ዮናስ ጥያቄ አለ መጠየቅ የምትፈልገው ነገር? ከዚህ በፊት ገብቼ ነበር አይደለ? ዛሬ ላይ መጥቻለሁ። እሺ እና ሰላም ነው አለ አልሐምዱሊላህ አለን እና በቃ ወስኛል እስልምና ለአጠወስና እሺ ምንለው ቃል አብረን እየተከተልከው እሺ አሽሃዱ ሰማል ይስምላ እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ
እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ እንግዲህ በዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ነውና ሰውየው ሲሰልም ጊዜ የሚያገኘው ትልቁ ጸጋ ከአምላኩ ከአላህ ዘንድ የኃጢአትን ምህረት ነው፣ ስርየት ነው። አምላክ አላህ በቁርአን ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ኃጢአቱን ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል፣ ያስምራል አሉ። ስለዚህ ዛሬ በሰለምክበት ቀን ያለፈው ኃጢአት ሁሉ ተምሯል ከአላህ ዘንድ። ሌላው በቀጣዩ ዓለም ስላለው የህይወት ተስፋ ነው። አምላክ አላህ ሱብሓነሁ ወተዓላ ለሰለሙ ሰዎች በቀጣዩ ዓለም ገነትን ሊያወርሳቸው የዘላለማዊ ህይወትን ሊሰጣቸው ቃል ገብቶላቸዋል። በቁርአን ላይ ሲናገር ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የአነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው ከወዲሁ አብስራቸው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ ማለት ነው። ይህን ይመስላል። ሻር ትወስዳለህ ለሶላት ራስን ዝግጁ ታደርግ ዘንድ አሁን ባይሆንም ጠዋት መውሰድ ትችላለህ፣ ችግር የለውም። ከዚያም ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ መስገድን ትጀምራለህ ማለት ነው። ዮናስ የሚለው ችግር የለውም መቀየር ካልፈለግ፣ ወይንም ደግሞ ዩኑስ ማለት ትችላለህ። ዩኑስ ወይንም ዮናስ አላህ ከላካቸው ነቢያቶች መካከል አንድ ታላቅ ነቢይ ነው። አላህ በቁርአን ላይ ሱረቱ ሳፋት ላይ ሲያነሳው ይህን ታላቅ ነቢይ ምን ይላል? ወኢነ ዩኑሰ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ ወኢነ ዩኑሰ ለሚን አልሙርሰሊን ኢዝ አበቀ ኢለል ፉልኪል መሽሑን فساهم فكان من المدحضين فالتقمه الحوت وهو مليم فلولا أنه كان من المسبحين للبث في بطنه إلى يوم يبعثون. الله بالقرآن الله وإن يونس لمن المرسلين ይላል። ዮናስ ከመልእክተኞቼ ከነቢያቶቼ መካከል አንዱ ነው እያለ አላህ አንስቶታል። እና ይህ ነው እንኳን ወደ ነቢያት መንገድ ወደ እስላም መጣህ ብለናል ወንድማችን። ጥያቄዎች በሚኖሩ ጊዜ ደስ ባለ ጊዜ መጠየቅ ትችላለህ። እስላማዊ ትምህርቶችን ባለበት አካባቢ እንዲሁም እዚህ ስናስተምር ተከታተል። አላህ እስከ መጨረሻው ድረስ ጽናት ነው። ምናልባት ኡስታዝ ወይት ጋር አስገባዋለሁ ፍቃደኛ ከሆነ ማለት ነው። ፎሎ ያድርገኝና የሰለምቱ ግሩፕ ስላለ እዛ አስገባለሁ። ሰለምቱ ወንድሞች ካላችሁ ምናልባት በውስጥ አውሩኝ። እሺ እዛ አስገባችሁ።